ዩናይትድ በሊጉ ቀላል የሚባለውን ወልቭስ እንግዲህ በኦልድ ትራፎርድ ያስተናግዳል። ከዚህ ቀደም እንግዲህ በወልቭስ ስታዲየም እንግዲህ ዩናይትዶች 4-1 ማሸነፍ ችለው ነበረ፣ ግን አራቱም ጎሉን ያስቆጠሩ ተጫዋቾች በዚህኛው ጨዋታ ላይ እንደማይገኙ ነው እንግዲህ የሚታወቀው። ሩበን አሞሪም በወልቭስ ጨዋታ ምን ሊያሳዩን ይችላሉ? ከባለፈው ከኒካስትሉ ጨዋታ በኋላ በኦልድ ትራፎርድ ሌላ ድል የምናስመዘግበት ጨዋታ ይሆናል ወይስ አይሆንም? ሩበን አሞሪም በጋዜጣ መግለጫቸው እንግዲህ ስለሚገኙና ስለማይገኙም ተጫዋቾች ተናግረዋል። ስለዚህ ጉዳዮች በተወሰነ ሀሳብ ሼር እንደራረግ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ወልቭስን ካሸነፈን እንግዲህ ብዙም ማራቅንም እና 4-1 ባለቀው ጨዋታ ላይ ብሩኖ ፈርናንዴስ 2 ጎል አስቆጥሯል። ብራያን ምቤሞ ማስቆጠር ችሏል። ሜሰን ማውንት ማስቆጥሯልና እነዚህ ሶስት ተጫዋቾች እንግዲህ በአራቱ ጎል ላይ ተሳትፎ ነበራቸው። ብራያን ምቤሞ በአፍሪካ ዋንጫ አይገኝም፣ ብሩኖ ፈርናንዴስ በጉዳት ሜሰን ማውንት እንግዲህ ባለፈው በኒካስትሉ ጨዋታ ላይ ከረፍት በኋላ እንግዲህ እንዳልነበረና ጉዳት እንዳስተናገደ ሁላችንም የምናውቀው ነገር ነው። ሩበን አሞሪም እንግዲህ በሜሰን ማውንት ላይ እርግጠኛ እንዳልሆኑ የተናገሩትና ምናልባት ተጫዋቹ በስታርቲንግ 11 ውስጥ ላይኖር ይችላል ግን ደግሞ ስኳድ ውስጥ ሊካተት ይችላል ወይ ደግሞ ሙሉ ለሙሉ ላይኖር የሚችልበት አጋጣሚ ይኖራልና ስለዚህ ታዳጊዎችን የመመልከት እድላችን ሰፋ ይላል ብዬ አስባለሁ። ሩበን አሞሪም ባለፈው በባክ ፎር መጫወት ችሏል። ስለሱም ተጠይቀው ነበረ። ደጋፊዎቹ ስለፈለጉ እና እናንተ ጋዜጠኞቹ ስለፈለጋችሁ አይደለም፣ እኔ ስለፈለኩ ነው በዛ የተጫወትኩ በዛ መንገድ የተጫወት ነው። ተጫዋቾቼ ወደ ሙሉ ስኳዳችንም ስንመለስ በሶስት ተከላካይ ብቻ አንጫወትም መቀላቀላችንም አይቀርም የሚል አስተያየትን ሰጥቷል። ሩበን አሞሪም ይሄኛው ውሳኔ በጣም አሪፍ ይመስለኛል። ሶስት ተከላካይ ብቻ ለሁሉም ቲም መጠቀም ምን ያህል ሪስክ እንዳለው የገባቸው ይመስለኛልና አሁን ላይ ለእያንዳንዱ ቲም የተለያየ ቅርጽን ይዞ መጥቶ ማወዛገብ ወር ደግሞ ጨዋታን ለማሸነፍ መሞከር በጣም የተሻለ ነገር ነው። ኤዲዋው ምን ያህል ደንግጠው እንደነበረ በጣም የሚያሳይ ነገር ነውና የሩበን አሞሪም ማጫወት እንኳን ለአሰልጣኙ ለኛ ለደጋፊዎቹ ግራ የሚያጋባ ነበር። ፈርስት ሃፍ ላይ የነበረው እንቅስቃሴ በጣም የሚገርም ነበርና ኤዲዋው ምን ያህል ታክቲኮችን ለመቀየር ግራ ተጋብቶ እንደነበር አይተናቸዋልና ሩበን አሞሪም እንደዚህ አይነት አሰልጣኝ መሆን አለበት ብዬ አስባለሁ። ለተቃራኒ አሰልጣኞች ተገማች ሆኖ መገኘቱ ዋጋ ሲያስከፍል አይተናልና ይሄንን ተገማች መሆኑን አጥፍቶ ሙሉ ለሙሉ አዳዲስ ለቲሞቹ የሚመጥን ጨዋታዎችን ይዞ መቅረብ ለሱ የተሻለ ነገር ነው ብዬ አስባለሁና ይሄ ባክፎር ነገሩ በሰዓት ላይ ደግሞ ትክክለኛ ምርጫም ይመስለኛል። ካሉ የተጫዋቾች አንፃር ያው አሪፉን ነገር መምረጥ ያለበት ብዬ አስባለሁና ማኑኤል ኡጋርቴና ካስሜሮ በድጋሚ ጥምረት ይጠብቃቸዋል ብዬ አስባለሁና የነሱ ጥምረት እስካሁን ድረስ ሽንፈት ያላስተናገደው ነው። ካስሜሮና ኡጋርቴ በአንድ ላይ ከጀመሩ ምንም አይነት ዩናይትድ ሽንፈት አላስተናገደም እና ስለዚህ ይሄኛው ጥምረት ሚሰራ ይመስለኛል ካስሜሮ ከኡጋርቴ ጋር። ኡጋርቴም ደግሞ የመጥፎ ሪከርዱ ተሰብሮለት አሁን ማሸነፍ ችሏል። ከሰባት ተከታታይ እሱ ከጀመረባቸው ጨዋታዎች ሰባቱን ተሸንፈው ነበር። ስምንተኛ ጀምሮ እንግዲህ ማሸነፍ ችሏል። ዩናይትድ ክሊን ሺትም ጠብቋል። ማኑኤል ኡጋርቴም ጥሩ ተንቀሳቅሷልና ስለዚህ ካስሜሮና ኡጋርቴ ተጠባቂ የመሃል ሜዳ ጥምረት ነው። ሌላ ምንም አማራጭም የለውም ብዬ አስባለሁና ሌላኛው እነ ሄቨን አሉ። ሄቨን የባለፈው ፐርፎርማንስ በጣም አሪፍ ነበረ። ዳሎም በዛ በኩል ጥሩ ነው። ማርቲኔዝ ነው። ሉክሾም እንደዛውና የተጠበቁ ባክፎሮች አሉ። ሴኒ ላመንስ በድጋሚ ክሊንሺት ይጠብቅበታል ብዬ ማሰበው ጨዋታ ነው። ተከታታይ ሁለት የኦልድ ትራፎርድ ጨዋታ ላይ ጎል ሳይስቆጠረብን በዛ ላይ ደግሞ መጥፎ ሪከርዳችንን አሻሽለን እንግዲህ ከሶስት የፕሪሚየር ሊግ ጨዋታ በኋላ ነው ኦልድ ትራፎርድ ላይ ኒውካስትልን ማሸነፍ የቻልነውና ሶስት ጨዋታ አልፎን ነበር። አሁን ተከታታይ ሁለተኛ ድል የምናስመዘግበት ጨዋታ ይሆናል ብዬ አስባለሁና በሰዓት ወልቭስን ማሸነፍ ብዙ የሚገርም ነገር አይደለም፣ ግን ደግሞ 20ኛ ላይ ያለ ቲም ነው። 2 ነጥብ ብቻ ነው የሰበሰቡ። ምን ሊያደርጉ እንደሚችሉ እነዚህ ቡድኖች አናቅም። የሆነ ተስፋ የቆረጠ ቡድን ያስፈራልና ዩናይትድ አሁንም ቢሆን የምንገምተው ቲም አይደለም። እርግጠኛ ነኝ ይሄንን ጨዋታ ያሸንፋል ምንለው ቲም አይደለም፣ ግን ደግሞ ወልቭስን ያሸንፋል ብለን ተስፋ እናደርጋለን። ወልቭስን ቀለል ብሎ ያሸንፋል፣ ልክ እንደባለፈው አይነት ጨዋታ ተጫውቶ በቀላሉ ሁኔታ ያሸንፋል ተብሎ ይገመታል። ሩበን አሞሪም ቀለላል የሚባል ጨዋታ የለም። ወልቭሶች በአርሰናሉ ጨዋታ ላይ 1 ነጥብ የማሳካት እድል ነበራቸው የሚል አስተያየትን ሰጥቶ ነበርና አርሰናል ከወልቭስ ያደረጉትን ጨዋታ ተመልክታችኋል ብዬ አስባለሁ። ምናልባት የማሸነፍ እድል ነበራቸው። ሁለቱም ጎሎች የተቆጠሩት በራሳቸው በበረኛውና በተከላካይ ሁለቱም ጎሎች አስቆጥረውና በተለይ የመጨረሻው ጎል ተከላካዩ በምን አይነት መንገድ ያንን ቴስታ እንዳስቆጠረው ስትመለከቱ ወልቭሶች ያንን ጨዋታ ምን ያህል አርሰናልን አስጨንቀው ጎል እንዳስቆጠሩና ጨዋታውን ነጥብ ሊያስጥሉት እንደሞከሩ አይተናል። ስለዚህ መጠንቀቅ አለበት ዩናይትድ ብዬ አስባለሁ። የባለፈውን አይነት ጨዋታ ይጫወታሉ። ዶርጉ በድጋሚ ጥሩ እንቅስቃሴ ሊያደርግ ይችላል ወይስ የባለፈውን ከዚህ በፊት የምናውቀውን ዶርጉ ይመልሷል የሚለው ነገር የምንመለከተው ነው የሚሆነው። የማቲያስ ኩኛ እንቅስቃሴ በጣም ጥሩ ነው። ሴስኮ ጎል የሚያስቆጥርበት ጊዜ
እየራቀም ስለሆነ ጎል ማስቆጠር መጀመር ያለበት ጊዜ ነው ብዬ አስባለሁና ታዳጊዎቹ በድጋሚ ድል የሚያገኙበት ነው። በተለይ አሁንም እንደዚሁ በነ ብሩኖ ምክንያት በነ አማድ በነ ብራይን ቤሞ ምክንያት እድል እያገኙ ነው። ሜሰን ማውንት ተጨማሪ ጉዳት ያለበት ተጫዋች ነው። ስለዚህ ሌላኛው ታዳጊዎች በስታርቲንግ 11 ውስጥ ልንመለከትበት የምንችልበት አጋጣሚ ያለ ብዬ አስባለሁና አሪፍ የሆኑ ተጫዋቾች እየተመለከተን ነው። አሁንም ቢሆን በታዳጊዎች ነው እየመጣን ያለ ነው። ሄቨን 19 ዓመቱ ነው። ዶርጉን ስናየው ገና 21 ዓመቱ ነው። ሴስኮም ገና ነው ምናምን ነገርና ጥሩ የሚባል እንቅስቃሴ የሚያሳዩ ታዳጊዎች አሉ። ሴንላመንስም ገና 23 ዓመቱ ነው። እነዚህ ተጫዋቾች ለዩናይትድ ወደፊት ተስፋ ናቸው ብዬ መናገር እችላለሁ እና እነዚህ ዴሊ አሪፍ እንቅስቃሴ ባሳዩ ቁጥር አሪፍ የመጮቻ ጊዜ ባገኙ ቁጥር ራሳቸውን የሚያሳዩበት ጊዜ ያገኛሉ ብዬ አስባለሁ። ሮበን አሞሪም ስለ ሄቨንም ተናግረዋል። በዚህ አቋሙ የሚቀጥል ከሆነ ማንም አያስቀምጠውም፣ እሱም ማስቀመጥ ከባድ ነው የሚል አስተያየትን ስለሰጡ አሁን ሄቨን የሚታገልበት ጊዜም ደርሷል ብዬ አስባለሁና የነ ሃሪ ማጉዌርንም እድሜ ስናየው ሃሪ ማጉዌር ምናልባት በዚህኛው የሰመሩ ትራንስፈር ይለቃል ተብሎም ስለሚጠበቅ ሄቨን ጥሩ ፐርፎርም ማድረጉ ጥሩ መንቀሳቀሱ በጣም አሪፍ ነው ብዬ አስባለሁና ወልቭስ ይሄን ያህል የሚያስፈራ ቲም አይደለም። ኦልድ ትራፎርድ ላይ ነው የምንጫወተው። ተከታታይ ሁለተኛ ድል የምናስመዘግበት ጨዋታ ነው ብዬ አስባለሁና ምናልባት ወደ ቶፕ ፎሩ የምንመለስበት ጨዋታ ነው ብዬ አስባለሁ። የሊቨርፑልና የቼልሲን ውጤት መጠበቃችን የማይቀር ነገር ነው። ቼልሲ ከበርንማውዝ ጋር ነው የሚጫወተው፣ ሊቨርፑል ከሊድስ ጋር ይመስለኛል። ምን አይነት ውጤት ያስተናግዳሉ? ዩናይትድ ወልቭስን በምን አይነት መንገድ ላይ ያሸንፍ ይችላል? እንደባለፈው በሰፊ ጎል ልዩነት ወር ደግሞ ልክ እንደ አርሰናል ጨዋታውን ተጨንቆ ይጨርሳል የሚለው ነገር ተጠባቂ ነው የሚሆነው። ስለዚህ ይህ ጨዋታ ብዙ ማብራሪያ የሚፈልገው ነገር አይደለም። በጣም 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 ሞስት አላረል 3 ነጥብ የሚገኝበት ቲም ወልቭስ ነው። በዚህ ሰዓት ላይ 2 ነጥብ ያሳካ ቲም ነው። 18ኛ ሳምንት አልፏል። በ2 ነጥብ ኦልሞስት የወረዱ ቲሞች ናቸው ብዬ አስባለሁ እና አሁን ላይ ጀስት የቁጥራዊ እንትኖች አልወረዱም ይላሉ እንጂ ሜንታሊ ተጫዋቾቹም አሰልጣኙም ቡድኑም ደጋፊውም ወልቭስ ወደ ሻምፒዮንሺፑ እንደሚወልድ በጣም ግልጽ ነው። የሆነ ተአምር ካልተፈጠረ በስተቀር ወልቭስ በዚህኛው በ2025/26 የፕሪሚየር ሊግ ዘመን ከ17 ደረጃ በላይ ጨርሶ ወደ ፕሪሚየር ሊግ ውስጥ ይቆያል የሚል እምነት የለኝም እና 3 ነጥብ የትኛው ቲም ላይ ሊያሳኩ ይችላሉ የሚለው ተጠባቂ ነው። የኦልድ ትራፎርድ ጨዋታ ይሄን ያህል የሚያስፈራ አይደለም። ሮበን አሞሪም ምን አይነት ጨዋታ ይዘው ይመጣሉ? 3-4-3ን ይደግሙታል፣ ለወልቭስ ሲሆን ይቀይሩታል፣ ኦር ደግሞ እንደ ኒውካስትሉ ጨዋታ በ4 ተከላካይ ይቀጥላሉ የሚለውን ነገር አብረን የምንመለከተው ነው የሚሆነው። ጨዋታው አሪፍና ጸዴ እንደሚሆን ተስፋ አደርጋለሁ። እስቲ ስለ ጨዋታው ግምታችሁን ኮመንት ላይ አስቀምጡልኝ። ምናልባት 3-0 እናሸንፋለን፣ ቤንጃሚን ሴስኮ ያስቆጥራል ብዬ በዚህኛው ጨዋታ መናገር እችላለሁ። የእናንተን ኮመንት ላይ አሳውቁኝ። ከጨዋታው በኋላ ደግሞ የምናወራበት ይሆናል። እስከዛው ግን ይመቻችሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ ሳታደርጉ ካያችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።